እኔ እውነቱን ለመናገር የኢትዮጵያ ተመካክሮ እንበድ ብሎ ተደዋውሎ ያበደበት ዘመን ይሄ ዘመን እውነቱን ለመናገር ሰው ተመካክሮ ይነግዳል እኛ ተመካክረን አበድ እውነቱን ለመናገር ባህር ዳር የተፈጸመውን አሰቃቂ ወንጀል መቀሌ ተሰሙታላችሁ አዋሳ ተሰሙታላችሁ ናዝሬት አዳማ ጅጅጋ ተሰሙታላችሁ ይሄ ማለት ምን ማለት ነው ልናብድ ነውና እበዱ ተብለን ተደዋውለን በጅምላ ያበድን እስከሚመስለን ድረስ ማለት ነው አንዳንድ አባቶች ካወነ ወደ አቦ ያሽቆለቆለዋል ይሄ እና አባቴ ገብረ ኪዳን ይገባቸዋል ከአባታችን ወደ አባቴ ወረደዋል ከሰማያዊነት ወደ ምድራዊነት ከምድራዊነት ደግሞ ወደ ወረዳ ልብ የተቀየረላቸው ሰዎች አሉ ክፋታቸው ግን መቀየር አልተቻለም ጥመታቸው መቀየር አልተቻለም ምክንያቱም ሳይንቲስቶች ደም በትክክል እንዲሰራጭ ሊያግዙ ይችላሉ ሐሳብ እንዲሰራጭ ግን ማገዝ የሚችሉት የለም እንደው እውነቱን ለመናገር አሁን እየበጠበጡን እየረበሹን የመጡት ከውጭ የመጡ ጠላቶቹ አይደለም ከሌላ ቦታ ከውስጥ የመጡት ካፈር ከትቢያ አንስታ ልብስ ነው የነፍሱን ተውት የጽድቁን ተውት የመንግስተ ሰማያቱን ተውት የጸጋውን ተውት በሃይማኖት ስለሚገኘው ልጅነት ተውት በስጋዊ ኑሯቸው ከትቢያ አንስታ ካፈር አንስታ እንዴት ዋላችሁ የሚላቸው ሰው ያልነበሩ የሌላቸውን ሰዎች ከባዶነት አንስታ በልተው ጠጥተው ለብሰው እንዲኖሩ ያደረገቻቸው መልሰው በእሷ ላይ ሰቆናቸውን ያነሱ ጣታቸውን የቀሰሩ ምላሳቸውን ያስረዘሙ እርግማን የሚተፉ ልጆች ከውስጡ የመጡባት ናቸው እነዚህ በየዘመኑ ተነስተዋል ዘመናዊ ትምህርታችን ታውቁታላችሁ ዛሬ 50 ዩኒቨርሲቲዎች አሉን 50ዎቹ ዩኒቨርሲቲዎች ሁሉ ሞፈር ቀንበር ከመጠብ ሊገላግሉን አልቻሉ በበሬ ከማረስ ሊገላግሉን አልቻሉ ዛሬም የምንጭነው ባህያ ነው ዛሬም የምናርሰው በበሬ ነው ዛሬም የምናርሰው በሞፈር ቀንበር ነው ዛሬ ይገርማቸዋል ራሱ ከዩኒቨርሲቲ ተመርቆ መጥቶ ከአባቱ ጋር ሞፈር ቀንበር እየጠረበ ወደታች ወርዶ ገበሬ ሆኗል ይገርማል ለምን ትምህርቱ ለዋጭ አይደለም ቀያሪ አይደለም ትምህርት ሶስት አይነት ሮጥ ማንጣት ዘመናዊ ብትሉ መንፈሳዊ ብትሉ ሃይማኖታዊ ብትሉ ሳይንሳዊ ሶስት አይነት ለውጥ ያላመጣ ትምህርት ወይ ትምህርቱ ልክ አይደለም ፖሊሲው ተበላሽቷል ወይ መምህሩ ልክ አይደለም ወይ ተማሪው ልክ አይደለም ወይ የትምህርቱ የተተከለበት ቦታው ልክ አይደለም ማለት ያስተሳሰብ ያነጋገር ያሰራር ለውጥ ማምጣት አለበት አንድ ሰው ልቡ ጠማማ ልብ ይዞ መጥቶ እንደተጣመመ ከተመለሰ እውነቱን ለመናገር ትምህርቱ ከሽፏል ማለት ነው ጦረኛ ምላስ ይዛ መጣ ጦረኛ ምላስ ይዛ ከተመለሰች ምላሷን ሳንቦርሽ የሸኘና ማለት ሴትዮዋ አሰራሩ ካልተቀየረ ትናንትና ሲሰርቅ የነበረው ሰውዬ ዛሬም ከሰረቀ ትምህርቱ ከሽፏል ማለት ነው የነገሌ ሰፈር አሁን አዲስ አበባ የሀብታሞች ሰፈር ተብሎ የተመደባለ የድሆች ሰፈር ተብሎ የተመደባለ የባለስልጣኖች ሰፈር ተብሎ የተመደባለ እንግዲህ ሀብታሞቹ ሰፈር ያልታወቀባቸው በመኪና የተጠለሉ ድሆች አሉ ድሆቹ ሰፈር በድህነት የተጠለሉ ደግሞ ሀብታሞች ኖሩ ይችላሉ የዓለም ሰው ሲያሜ ነው በእውነት ኢየሱስ ክርስቶስ እንደ ጌትነቱ እንደ አምላክነቱ ቢያስተምር እንኳንኛ እነ ሚካኤል እነ ገብርኤል አይሰሙትም ነገር ግን እኛ በመንረዳው ኩሽና ገብቶ እርሾ አንድ ሴት መቼም እርሾ የሚያውቅ የለም እርሻ ቦታ ሄዶ በዘር ነጋዴውሱ ገብቶ በወረት ወንዝ ወርዶ በሚጠመደው አሳና አሳውን በሰው መረቡን በወንጌል ዓለሙን በባህር አጥማጆቹን በሐዋርያት መስሎ በጣም በቀላሉ እንድንረዳው አድርጓል ምክንያቱም ክርስቶስ ሰዎች እንዳደንቁ ሳይሆን እንዲድኑ ነው የፈለገው ትንሽ ነገር ይናገራል ትልቅ ነገር ያደርጋል ግን አይን ማብራት ግን በ5 ሰከንድ አይቻልም ኢየሱስ ክርስቶስ እኔ ዓለም ብርሃን ነኝ ብሎ ትንሽ ነገር ይናገርና ወዳው በደረቅ ግንባር አይን ፈጥሮ ያሳያል እግዚአብሔር በምርጫ አይሸነፍም እግዚአብሔር መፈንቅለ መንግስት አያሰጋውም እንኳን አሁን ዓለም ሳይፈጠር ንጉስ ነበረ ዓለምን ፈጥሮ ንጉስ ነው ዓለምን ማሳልፎ እንደነገሰ ይኖራል ኢትዮጵያውያን ለራሳቸው በኪራይ ቤት እየተንከራተቱ ሰማያዊ ቤታቸውን የሚሰሩ ናቸው ሳይሞላላቸው እየራበው የኢትዮጵያ እየጠማው የሚያጠጣ እየራበው የሚያበላ እየቸገረው የሚሰጥ ህዝብ ጠንካራ ህዝብ ነው በእውነት ለፈረንጆቹ አሁንኛ እየገጠመን ያለው መከራ ቢገጥማቸው ወደ እግዚአብሔር ሚሳኤል ይተኩሱ ነበር የኢትዮጵያ ህዝብ ግን እንዲህ እየራበው እንኳን እንዴት አደርክ ሲብላ ምንድነው የሚለው እግዚአብሔር ይመስገን እያመመው እንዴት አደሩ ማማ እግዚአብሔር ይመስገን ይላል ምክንያቱም ባይፈቅድ ሙቻ አድር ነበር እኮ ነው መልእክቱ ይገርማቸዋል
በብሉይ ኪዳን የነበረው ነቢያት እግዚአብሔር ከመምጣቱ በፊት እንዴት ሆነው ይኖሩ እንደነበረ ያ የመከራ ዘመን የፍዳ ዘመን በእግረ አጋንንት እየተጠቀጠቁ በመንጸፈ ደይን ወርቀው በመርገመ ሥጋ በመርገመ ነፍስ የሚማቀቁበት በእነሱና በእግዚአብሔር መካከል አዳምና ሔዋን ሲሚንቶ አብኩተው ብሎኬት ደርድረው የገነቡት የኃጢአት ግድግዳ በኃጢአት መርፌ በባልጠግባይነት መርፌና ክር የሰፉት የኃጢአት የልዩነት መጋረጃ በሰውና በእግዚአብሔር መካከል ተጋርዶ የሰዎች ጨለማ ነበር። አሁን እኛ ያለነው በዘመነ ሐዲስ ነው። ያ አዳምና ሔዋን የገነቡት የኃጢአት ግድግዳ ፈርሶ አዳምና ሔዋን የሰፉት የኃጢአት መጋረጃ ተጋርዶ ሰውና እግዚአብሔር ፊት ለፊት የሚታዩበት ያ ዘመኑ ዘመነ ብሉይ ይባላል። እኛ በዘመነ ሐዲስ ነው ያለነው። ያ ዘመን መጽሐፉ መጽሐፈ ብሉይ ኪዳን ይባላል። የኛ ሐዲስ ኪዳን ይባላል። የዛ ዘመን ሰዎች የብሉይ ኪዳን ሰዎች ሰባ ብሊት የብሉይ ኪዳን ሰዎች ይባላሉ። እኛ ደግሞ የሐዲስ ኪዳን ሰዎች እንባላለን። ዘመኑ ከዘመኑ ሰዎቹ ከሰዎቹ መጽሐፉ ከመጽሐፉ ይለያል ማለት ነው። ታላቁ ሊቅ ዮሐንስ አፈወርቅ ወበከመ ሀሎ ፍልጠት ማእከለ አሮን ወክርስቶስ ከማሁ ሀሎ ፍልጣን ማእከሌነ ወማእከሌሆሙ ለአይሁድ በክርስቶስ ሊቀ ካህንነትና በአሮን ሊቀ ካህንነት መካከል ያለውን ሰፊ ልዩነት ያህል በብሉይ ኪዳኖቹ በነበሩ ሰዎችና በእኛ መካከልም የዛን ያህል የክብር የልዕልና የክብር የቅድስና ልዩነት አለ ብሎ ተናግሯልና አባቶቻችን ከወንጌሉ አንዳንድ ምዕራፍ ከመልእክታቱ በቅዳሴያችን ሰዓት እስከ ጻኡ ድረስ ፍሬ ቅዳሴና ስርዓተ ቅዳሴ እንለዋለን። በመጀመሪያ ተገብቶ እስከ መካከል ወንጌል እስከሚነበብበት ያለው ስርዓተ ቅዳሴ ይባላል። ከዛ በኋላ ያለው ፍሬ ቅዳሴ ይባላል። በስርዓተ ቅዳሴው ውስጥ ከብሉይ ከመጽሐፍ ቅዱስ በተለይም ከሐዲስ ኪዳን ካህናት ቅዳሴ የሚገቡ ስንት ካህናት ነው በአንድ ቀን ቅዳሴ የሚገቡት? ቅዳሴ ለመቀደስ ስንት ካህን ያስፈልጋል? እናንተ ነው አይታችሁ ታስቀድሳላችሁ አይደል? ንገሩኝ እስኪ። ባህር ዳር ሰላም ናችሁ? ኧረ ይሄ እየተላለፈ ነው። የአዲስ አበባ ሰው ይታዘባችኋል። እኔ ከዚህ በፊት ተናግሬያለሁ። መቼም ከአዲስ አበባ ሰባኪ ማምጣት ከአዲስ አበባ ወደ ጎጃም ጤፍ እንደመጫ ነው የምቆጥረው። እውነቱን ለመናገር በጣም ነው የማዝነው። እኔና እኛ ለመማር ነው የምንመጣው ወደዛ አካባቢ እንጂ ለማስተማር ብዙ መምጣቱ አስትራፊ አይደለምና ከአዲስ አበባ ወደ ጎጃም ቅቤና ማር አይጫንም ታውቃላችሁ። ከዚህ ወደዛ ነው ቃለ እግዚአብሔርም እንዲሁ ነውና ዙሮ በአንድ ቅዳሴ ውስጥ 5 ካህናት ይሳተፋሉ። እነዛ ከ5ቱ ካህናት 4ቱ የሚያነቡት ምንባብ ተመድቦላቸዋል። ዋናው ቄስ ወንጌል ያነባል። ሁለተኛው ቄስ የሐዋርያትን ሥራ ያነባል። ዋናው ዲያቆን ከቅዱስ ጳውሎስ ከ14ቱ የቅዱስ ጳውሎስ መልእክት ለዛ ቀን የተመደበውን ያነባል። እንደገና ሁለተኛው ንፍቁ ዲያቆን ደግሞ ከ7ቱ መልእክታት 7ቱ መልእክታት የምንላቸው ቅዱስ ጴጥሮስ፣ ያዕቆብ፣ ዮሐንስ፣ ይሁዳ የዮሐንስ ራእይ አልፎ አንዳንድ ጊዜ ይገባል። ከነዚህ ደግሞ ንፍቁ ዲያቆን ያነብ። እኔ የኢትዮጵያን ቤተክርስቲያን በልኳ በመጠኗ በልዕልናዋ ልክ እንኳን ጠላቶቿ ወዳጆቿ እንኳን ሰፍረን ቆጥረን ለክተን እንደማናውቃት የማውቀው እኔ በቤተክርስቲያን ወንጌል አልተሰበከም መጽሐፍ ቅዱስ አልተነገረም የሚሉ የዋጅላጅሶች ገጥሙናል። በቅዳሴያችን ሰዓት ቅድም እንዳነገርኳቸው በሐዲስ ኪዳን ውስጥ ያሉት መጻሕፍት ሁሉም ይነበባሉ። ወንጌሉን ዋናው ቄስ ያነባል። የሐዋርያት ሥራ የሚባለውን ንፍቁ ቄስ ያነባል። የመጀመሪያው የዋናው ዲያቆን ከ14ቱ የቅዱስ ጳውሎስ መልእክት ለዛ ቀን የተመደበውን ያነባል። ሁለተኛው ዲያቆን ወይም ንፍቁ ዲያቆን ደግሞ የምንለው ከ7ቱ መልእክታት አንዱን ያነባል። ይሄ ንባባቸው ራሱ ቅደም ተከተላለው። መጀመሪያ ጳውሎስ ይነበባል፣ ከዛ ቀጥሎ የሐዋርያት ሥራ ይነበባል፣ ከዛ የጴጥሮስ መልእክት ይነበባል፣ ከ7ቱ መልእክታት ከዛ ወንጌል ይነበባል። ወንጌል በሚነበብበት ጊዜ ዣንጥላ ተይዞ መብራት በርቶ፣ ምክንያቱም ወንጌል መጻሕፍት ናት፣ የመጻሕፍት እናት ናት። ወላዲተ መጻሕፍት መጻሕፍት ወንጌል ናት። የሚገርማችሁ ሐዋርያው ቅዱስ ጳውሎስ ወንጌልን ሲተረጉም
ወንጌል ሁለት ትርጉም ያለው አንደኛ መጽሐፉ ነው የማቴዎስ ወንጌል የሉቃስ ወንጌል የማርቆስ ወንጌል የዮሐንስ ወንጌል አራቱ ወንጌላውያን የጻፏቸው በጥቅሉ 89 ምዕራፍ ያለው አራቱ ወንጌላውያን የጻፉት አራቱ ወንጌላት አሉ። ይሄ በመጽሐፍ ደረጃ ነው። ቅዱስ ጳውሎስ ግን ወንጌልን ከዘመን ጋር ከመጽሐፍ ቁጥር ጋር ያገናኙም። በአጠቃላይ ከልደተ ክርስቶስ እስከ ምጽአተ ክርስቶስ ያለው ዘመነ ሐዲስ በጠቅላላ ዘመነ ጸጋ ዘመነ ምሕረት በጠቅላላ ክርስቶስ ከተወለደ የጥል ግድግዳ ከፈረሰ የለያየን መጋረጃ ከተቀደደ በግራጋንንት ከመጠጠቅ በመንጸፈልን ከመውደቅ የተረፍንበት ወደ ቀደመ ርስታችን ወደ ገነት ወደ ቀደመ አባታችን ወደ እግዚአብሔር የተመለስንበትን ዘመን በጠቅላላ ወይም ደግሞ ስለዚህ የሚናገሩት መጻሕፍት በጠቅላላ ወንጌል ብሎ ይጠራቸዋል። በዚህ በገላትያ ምዕራፍ 3 ላይ ቁጥር 8 ስታነቡ እግዚአብሔር ይህንን ወንጌል አስቀድሞ ለአብርሃም ሰበከለት ይላል። ይሄ ልብ አድርጉ። ክርስቶስ ከመወለዱ ከ2000 ዓመት በፊት አብርሃም ማለት በዘርዕከ ይትባረኩ ኩሎሙ አሕዛብ የምድር አሕዛብ በዘር ይባረካሉ ብሎ የክርስቶስ ገና ሳይወለድ ወንጌል ሳይሰበክ ወንጌላውያን ወንጌልን ሰመጻፋቸው ከ2000 ዓመት በፊት በዘር የምድር አሕዛብ ይባረካሉ ብሎ ነግሮታል። ኢይቤሎ ባዝሪቲከ በዘሮች አላለውም አላይ ቤሎ በዘርዕከ ዘውእቱ ክርስቶስ በዘርህ አለው ዘርህም ያለው ክርስቶስን ነው ብሎ በአብርሃም ዘመን የተነገረውን የእግዚአብሔርን ቃል ወንጌል ብሎ ወስዷል። ስለዚህ ወንጌልን ስንረዳ ሁለት ነገር ነው ማለት ነው። አንደኛ መጻሕፍቱ አራቱ ወንጌላውያን የጻፏቸው አራቱ ወንጌላት አሉ። በጥቅሉ 89 ምዕራፍ ያላቸው ክርስቶስ ከጽንስ እስከ ዕርገት ድረስ ያስተማረውን ጥልቅ ትምህርት ያደረቀውን ድንቅ ተአምር ያሳየውን የሰራውን እጅግ አስደናቂ ትሩፋት ወንጌላውያኑ ከሞላ ጎደል ከብዙ በጥቂቱ የጻፉበት ወንጌል ይባላል። የማቴዎስ የማርቆስ የሉቃስ የዮሐንስ ወንጌል ማለት ነው። ይሄ መጽሐፉ ነው። በጥቅሉ ግን ዘመነ ሐዲስ በጠቅላላ ወንጌል ተብሎ ይጠራል። ዘመነ ወንጌል ተብሎ ይጠራልና እንግዲህ ቤተክርስቲያናችን ወንጌል ተከብራ መጋረጃ ጃንጥላ ተይዞ መብራት በርቶ በክብር ነው ወንጌል የሚነበበው። ምክንያቱም የጳውሎስ መልእክት ቢባል የጴጥሮስ መልእክት ቢባል ሐዲስ ኪዳን ብትለው ብሉይ ኪዳን በጠቅላላ የዞረ ድምር ውጤቱ የታየው በክርስቶስ ነው። ክርስቶስ ባይወለድ ኑሮ ብሉይ ኪዳንም ሐዲስ ኪዳንም አይኖርም ነበር። የክርስቶስ ዋና ትምህርት የተጻፈው ደግሞ በአራቱ ወንጌላውያን ስለሆነ ማለት ነው። ስለዚህ አባቶቻችን ይሄንን ቃሉ ብዙ ነው፣ መጻሕፍቱ ብዙ ናቸው። እንደየቦታው እንደየጊዜው እንደየሁኔታው መጥነን ቆንጥረን ለክተን ንባቡ ለጆሮአችን ምስጢሩ ለአእምሮአችን ኃይለ ቃሉ ለህሊናችን ማረፊያ እንዲሆን ሰፍረው ቆጥረው ለክተው በዚህ ጊዜ ይሄን አንብቡ፣ በዚህ ጊዜ ይሄን ቀድሱ፣ በዚህ ጊዜ ይሄን ዘምሩ ብለው ነግረውናል። ዛሬ የተነበበው ወንጌል ቅድም እንደተናገርኩት የዮሐንስ ወንጌል ምዕራፍ 1 ከቁጥር 44 እስከ መጨረሻው ድረስ ነው። ክርስቶስ በዮርዳኖስ ከተጠመቀ በኋላ 3 ስራ ሰርቷል። አንደኛ የሚተኩትን ሰዎች መርጧል። ወደፊት እሱ ያርጋል። እሱ ሲያርግ ለጊዜው በእግራቸው ለፍጻሜው በስራቸው የሚከተሉትን ቀንና ሌሊት የማይለዩትን ምስጢር ያልተከፈለባቸውን ሲጠይቁ እየመለሰ ባይጠይቁ እንኳን ለበውክሙኑ የተናገርኩት ነገር ገብቷቸዋል፣ እዚህ ላይ ጥያቄ የላችሁም፣ ይሄን ነገር ተረድታችሁታል እያለ ራሱም እየጠየቀ እነሱም እየጠየቁ ነገ እሱን ተክተው ዓለምን የሚያጣፍጡ ጨዎች ዓለምን የሚያበሩ ሻማዎች ናቸውና በደንብ አድርጎ በቃልም በተግባርም ሊቁ እንደተናገረው የክርስቶስ ትምህርት የቃልም የተግባርም ትምህርት ነው። ይናገራል፣ የተናገረውን ያደርጋል። ይትናገር ትሑታተ ወይገብር አብያተ። እግዚአብሔር ትልቅ ነገር ትንሽ ነገር ይናገራል፣ ትልቅ ነገር ያደርጋል። ንሕነሰ ሰብእ እኛ ሰዎች ግን ንትናገር ብዙሃ ወይንክል ህዳጠ ገቢረ። ብዙ እንናገራለን፣ ጥቂት እናደርጋለን አለ። ትንሽማ 1-2 ብርጭቆ ጠላ ከቀመሰ ሳይንቲስት ነው፣ በቃ ጠፈረተኛ ነው። በቃ የሚሆነው ነገር የለም። ደጀ ሰላም ዲያቆኑ ሁሉ ሲገባ ይባላል ነገ ድጓ ቤት ሄዳለሁ ነው የሚለው በቤተ ክርስቲያን። ነገ መጽሐፍ ቤት እገባለሁ። ጠላው ሲተን ስሜቱ አብሮ ይተናል።
ይበና በትምህርት ቤት ታውቃላችሁ ብዙ አስተማሪዎች ክላስ ገብተው ብላክቦርድ ላይ ይለቀልቁና አያስረዷችሁም በኋላ የሚያመጡት ፈተና ከድንጋይ ይከብዳል እንደውም አንዳንዶቹ ቲቸር ገሌ ትምህርታቸው ቀለል ያለ ነው ፈተናቸው ከባድ ነው ይባላሉ ምክንያቱም መምሩ ለመታወቅ እንጂ ለማሳወቅ አልፈለገም ማለት ነው እግዚአብሔር ግን መስማት በመንችለው ልክ የሚናገር አምላክ ነው እና ሊቁ ሲናገር ምን አለ ይትናገር ትሁታተ ወይገብር አብያተ ትንሽ ይናገራል ትልቅ ያደርጋል እኔ የዓለም ብርሃን ነኝ በሉ እስኪ የማን ብርሃን ነኝ ይችል ለማለት ስንት ሰከንድ ይፈጅ 3-5 ሰከንድ ማይፈጅም አይደለም ግን አይነ ማብራት ግን በ5 ሰከንድ አይቻልም ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ ትንሽ ነገር ይናገርና ወዳው በደረቅ ግንባር አይነ ፈጥሮ ያሳያል አነ ውእቱ ህብስተ ሕይወት ዘወረደም ሰማይ ከሰማይ የወረደ የሕይወት እንጀራ ማን ነው ኢየሱስ ክርስቶስ ነው ቃሏ ትንሽ ናት ይትናገር ትሁታተ ማለት ይሄንን ነው ይችን ማንም ሊናገራት ይችላል ማንም እኔም አልኩት እናንተም ትሉታላችሁ እንጀራ ለጊዜው 2 ዓሣ 5 እንጀራ አበርክቶ 5000 ሰው መቀለብ ቀላል አይደለም ሁለተኛ ግን ትልቁ የነፍሳችን ምግብ ቀራንዮ ላይ ስጋውን ቆርሶ በሞቴ ጉረሱልኝ አለ ደሙን ቀርቶ በሞቴ ጠጡልኝ አለ ራሱ ጋባዥ ራሱ ግብዣ ራሱ ደጋሽ ራሱ ድግስ ራሱ መጋቢ ራሱ ምግብ የሆነ እሱ ቀራንዮ ላይ ያሳይቷል እና ትንሽ ነገር ነው የሚናገረው ትልቅ ነገር አይናገርም ትንሽ ተናግሮ ግን ምን ያደርጋል ትልቅ ነገር ያደርጋል ለይኩን ብርሃናት አበይት ውስተ ገጸ ሰማይ በሰማይ ላይ ትልልቅ ብርሃናት ይሁኑ አለና ዛሬ ሳይንስ ዳክሮ ሊደርስባቸው ያልቻሉትን ፀሐይ ጨረቃ ከዋክብትን ለይኩን ብሎ በትንሽ ቃል ዛሬ ዓለምን የዓለም ሳይንቲስቶች ተመራምረው ገና እስካሁን ድረስ ከዓለም ከህዋ ሳይንስ ዩኒቨርሲቲ የሚባለውን ገና 94% ምን እየተከናወነ እንደው አይታወቅም እግዚአብሔር ሰውን ሲፈጥር በቀላሉ ነው የፈጠረው አልወጣም አልወረደም ጭቃ አላወካም ሌላ ምርምር አላደረገም ምክንያቱም እኛ የሙከራና የምርምር ውጤቶች አይደለንም የባህሪያዊ ዕውቀቱ የመመሪያ የትዕዛዝ ውጤቶች ነን ዛሬ እኛን ለመፈወስ የአይን ሐኪም ለብቻ ነው የጥርስ ሐኪም ለብቻ ነው የኩላሊት ሐኪም ለብቻ ነው የጉበት ሐኪም ለብቻ ነው ተከፋፍለው ነው ሰዎቹ ያጠኑን ያሉት ምክንያቱም በጅምላ ሰው ማጥናት አልተቻለም የልብ ሐኪም ታቃላችሁ በቀዶ ጥገና ልብ የተቀየረላቸው ሰዎች አሉ ክፋታቸው ግን መቀየር አልተቻለም ጥመታቸው መቀየር አልተቻለም ምክንያቱም ሳይንቲስቶች ደም በትክክል እንዲሰራጭ ሊያግዙ ይችላሉ ሐሳብ እንዲሰራጭ ግን ማገዝ የሚችሉት የለም እግዚኦ ፍጥር ልበ ንጹህ ፍጥር ሊተግዚኦ አቤቱ ንጹህ ልብ ምን አድርግልኝ ፍጠርልኝ ልጄ ሆይ ልብህን ስጠኝ እግዚአብሔር ትንሽ ተናግሮ ትልቅ ነገር ማድረግ የሚችል አምላክ ለዚህ ነው የወንጌል ትምህርት የዛሬ 2000 ዓመት ተነግሮ ዛሬም ይጣፍጣል ዛሬም አዲስ ትኩስ ፈዋሽ ነው የወደቁትን ያነሳል የሚጠጣ ውሃ ነው ለተጠሙት እርቃን ሸፋኝ ሙቀት ሰጭ ነው ለተራቆቱትና የነፍስ ብርድ የህሊና ብርድ ለተሰማቸው ዘመድ ጤና ገንዘብ ለከዳቸው ገደሉ ሜዳ ቀኑ ጨለማ ለሆነባቸው ሰዎች ሁሉ እግዚአብሔር ፈውስ መድኃኒት ነውና በወንጌሉ ውስጥ ኢየሱስ ክርስቶስ ያስተማራቸው ትምህርቶች ተጽፏል ይገርማቸው ትምህርቶቹ የተወሳሰቡ አይደሉም የተራቀቁ አይደሉም ከአቅም በላይ ሆነው የሚያስጨንቁ ከአቅም በታች ሆነው የሚናቁ አይደሉም የኛ ትምህርት ታውቃላችሁ የግማሾቻችን የግማሾቻችን ከአቅም በላይ ሆኖ ይናቃል ጥሩ ተኳሽ የሚባለው ልብ ራሱን አለው ሲባል ነው ወካላይም ካለፈ ልክ አይደለም ከስም የክርስቶስ ትምህርት ልብ የሚነካ ነው ልብ የሚለውጥ ነው አስተሳሰብ የሚቀይር ነው ለምን በቀላሉ ስላስተማረ አወሳስቦ ስላላስተማረ አራቋም ጥቆ ስላስተማረ በእውነት ኢየሱስ ክርስቶስ እንደየትነቱ እንደ አምላክነቱ ቢያስተምር እንኳንኛ እነ ሚካኤል እነ ገብርኤል አይሰሙትም ነገር ግን እኛ በመንረዳው ኩሽና ገብቶ እርሾ አንድ ሴት መቼም እርሾ የሚያውቅ የለም እርሻ ቦታ ሄዶ በዘር ነጋዴውሱ ገብቶ በወረት ወንዝ ወርዶ በሚጠመደው አሳና አሳውን በሰው መረቡን በወንጌል ዓለሙን በባህር አጥማጆቹን በሐዋርያት መስሎ በጣም በቀላሉ እንድንረዳው አድርጓል ምክንያቱም ክርስቶስ ሰዎች እንዳደንቁ ሳይሆን እንዲድኑ ነው የፈለገው
ዛሬኛ ብዙ አድናቂ ያለን ይገርማቸዋል። ብዙ አጨብጫቢ ያለን ካጸደቅነው ይልቅ የሚያደንቀን ይበዛል። ታውቃላችሁ በነፍሱ ሳይነሳ ከኛ ጋር ብዙ ፎቶ ይነሳል። እኛም ደስ ይለናል። ይገርማቸዋል ከናንተ ብዙም ስለማንሻል እንዴት ሞቅ እንደሚልን ብታዩ። ወደፊትም ተነሱ ከኛ ጋር ሞራል ይሆናል። ጥሩ ነው። የክርስቶስና የሐዋርያት ዓላማ ግን ሰዎች እንዲለወጡ ማድረግ ነው፣ እንዲቀየሩ ማድረግ ነው። ምእመናን ትምህርት 3 አይነት ለውጥ ማምጣት አለበት። ደህና ዋላችሁ? እየሰማችሁ ነው? ስትወጡ ንገሩ። ትምህርት 3 አይነት ለውጥ ማምጣት፣ ዘመናዊም ብትሉ መንፈሳዊም ብትሉ ሃይማኖታዊም ብትሉ ሳይንሳዊ፣ 3 አይነት ለውጥ ያላመጣ ትምህርት ወይ ትምህርቱ ልክ አይደለም፣ ፖሊሲው ተበላሽቷል፣ ወይ መምህሩ ልክ አይደለም፣ ወይ ተማሪው ልክ አይደለም፣ ወይ የትምህርቱ የተተከለበት ቦታው ልክ አይደለም ማለት ነው። ያስተሳሰብ፣ ያነጋገር፣ ያሰራር ለውጥ ማምጣት አለበት። የክርስቶስ ትምህርት፣ የሐዋርያት ትምህርት፣ የሊቃውንት ትምህርት ለውጥ ለምን አመጣ? ምን አይነት ለውጥ አመጣ? እነሱ 3 ለውጦች አመጣ። 1 ያስተሳሰብ ለውጥ አመጣ። በዚህ በቅዱስ ጳውሎስ ለሮሜ ሰዎች ሲነግራቸው ምን ብሏቸዋል? በልባቸው መታደስ ተለወጡ እንጂ ይህን ዓለም ተለወጡ። አንድ ሰው ልቡ ጠማማ ልብ ይዞ መጥቶ እንደተጣመመ ከተመለሰ እውነቱን ለመናገር ትምህርቱ ከሽፏል ማለት ነው። ጦረኛ ምላስ ይዛ መጣ፣ ጦረኛ ምላስ ይዛ ከተመለሰች ምላሷን ሳንቦርሽ የሸኘና ማለት ሴትዮዋል። አሰራሩ ካልተቀየረ ትናንትና ሲሰርቅ የነበረው ሰውዬ ዛሬም ከሰረቀ ትምህርቱ ከሽፏል ማለት ነው። ዘመናዊ ትምህርታችን ታውቁታላችሁ። ዛሬ 50 ዩኒቨርሲቲዎች አሉን። 50ዎቹ ዩኒቨርሲቲዎች ሁሉ ሞፈር ቀንበር ከመጠብ ሊገላግሉን አልቻሉ። በበሬ ከማረስ ሊገላግሉን አልቻሉ። ዛሬም የምንጭነው ባህያ ነው። ዛሬም የምናርሰው በበሬ ነው። ዛሬም የምናርሰው በሞፈር ቀንበር ነው። ዛሬ ይገርማቸዋል። ራሱ ከዩኒቨርሲቲ ተመርቆ መጥቶ ከአባቱ ጋር ሞፈር ቀንበር እየጠረበ ወደታች ወርዶ ገበሬ ሆኗል። ይገርማል። ለምን? ትምህርቱ ለዋጭ አይደለም፣ ቀያሪ አይደለም። አስተሳሰቡ አልተለወጠም፣ አነጋገሩ አልተለወጠም፣ አሰራሩ አልተለወጠም። በሶስቱ መንገድ የክርስቶስ ትምህርት ይሄን ለውጥ ነው ያመጣው። ምን ተንግ የሐዋርያ ትምህርት ይሄን ለውጥ ያመጣው። እነ ቅዱስ ጴጥሮስ ካስተማሩ በኋላ ምን ተንግበር ምን እናድርግ ብለዋቸዋል። እኛ ዛሬ ምን እናድርግ የሚል ለውጥ አላመጣንም እንዴ? እናንተ እኮ ስታስተምሩ ይላል ጌታ እባቡን በእጃችሁ ብትነኩት ምንም አያደርጋችሁም ማለት። እኛ ግን ዛሬ ራሳችን እባብ ስለሆን እባቡኛን የሚይዘን የሚመስለኝ እውነቱን ለመናገር ተቀይረን ተለውጠን። ስለዚህ የክርስቶስም ለዋጭ ነውና ዛሬ ዘመነ ስብከት ይባላል ብያችኋለሁ። በዚህን ጊዜ ኢየሱስ ክርስቶስ ሰው ሆኖ የሰራው ስራ አንድ ሰው መምረጥ የመጀመሪያ ስራው ሐዋርያትን በቆሮንቶስ በ40 ቀን ጾሞ ከወጣ በኋላ የመጀመሪያ ስራው ሰው ነው የመረጠ። ሐዋርያትን ነው የመረጣቸው። እነዚህ የመረጣቸው ሐዋርያት ዓለም ከሚንቀው የሥራ መስክ ትኩረት ከማይሰጠው የሥራ መስክ የተመረጡ ናቸው። እንደውም ሊቃውንት ሲተረጉሙ ምን ይላሉ? ከ5 አይነት ወገን መርጧቸዋል ሐዋርያትን ይላል። ከስንት ነገር አልኳቸው? አቤት ከ5 ሀገር ወገን መርጧቸው። መጀመሪያ ከመስተገብራን ከገበሬው መካከል የተመረጡ አሉ እንደነ በርተሎሜዎስ አይነት። ሁለተኛ ከመጸባን ከቀራጮች የገቢ ግብር ከሚሰበስቡት መካከል እንደነ ማቴዎስ አይነቶቹ ማለት ነው። ሶስተኛ ከመሰግራን አሳ ከሚያጠምዱት መካከል የተመረጡ አሉ። አራተኛ ከሐናጽያን ከግንበኞች መካከል የተመረጡ አሉ። አምስተኛ ከአናምያን መካከል የተመረጡ አሉ። ከየሥራ መስኩ ሰብስቦ አስተሳሰባቸውን፣ አነጋገራቸውን፣ አሰራራቸውን ለውጦ ወደ ዓለም ላካቸው እና በዚህ በወንጌሉ በዛሬ በተነበበ ወንጌል መጀመሪያ እነ ጴጥሮስን እነ እንድርያስን መረጠ። ቀጥሎ ፊልጶስን ጠራውና ፊልጶስ ደግሞ ክርስቶስን ሲያገኘው እንደገና ሄዶ ወንድሙ ናትናኤልን ጠራው። ምን ብሎ ነው የጠራው? አረ ናትናኤል ሙሴ በኦሪት ነቢያት በትንቢት የተናገሩለትን በደንብ ስሙ ይመናል። ሙሴ በኦሪቱ ዘጻፈ ሙሴ ወነቢያት ነቢያት በትንቢታቸው የተናገሩለትን የናዝሬቱን ኢየሱስ የዮሴፍን ልጅ አገኘነው ነው ያለው። ደህና አደራችሁ፣ ደህና ዋላችሁ። የማንን ልጅ? አቤት የማንን ልጅ? የዮሴፍን ልጅ አገኘነው። ማን ነው ባዩ? ፊልጶስ። ለማን? ለናትናኤል ምስክርነት ሰጥቶት ማለት ነው። ናስቲ አረባካ አለ ናትናኤል ከናዝሬት ደግ ሰው ሊወጣ ይችላል ወይ እምትለኝና የናዝሬት ጠባይ አንድ አይነት አይደለም። እንግዲህ አንዳንድ ሰፈር አለ አይደለም
የነገሌ ሰፈር አሁን አዲስ አበባ የሀብታሞች ሰፈር ተብሎ የተመደባለ፣ የድሆች ሰፈር ተብሎ የተመደባለ፣ የባለስልጣኖች ሰፈር ተብሎ የተመደባለ። እንግዲህ ሀብታሞቹ ሰፈር ያልታወቀባቸው በመኪና የተጠለሉ ድሆች አሉ። ድሆቹ ሰፈር በድህነት የተጠለሉ ደግሞ ሀብታሞች ኖሩ ይችላሉ። የዓለም ሰው ስያሜ ነው። ናዝሬት የምትባለው የወሮ በላ የማጅራት መቼ ሀገር ናት። እቻ አዳማ ናዝሬት እያልኳቸው አይደለም እንዳታጣሉ። ኢየሩሳሌም ያለችው ነው። ደህና ዋላችሁ። የኢየሩሳሌም ነው። ይችኛዋ እንደ ባህር ዳር ናት። ያው እንደ ባህር ዳር እንደ ደሴ በቃ የወሮ በለች ሁላችንም። እኔ እውነቱን ለመናገር የኢትዮጵያ ተመካክሮ እንበድ ብሎ ተደዋውሎ ያበደበት ዘመን ይሄ ዘመን ነው። እውነቱን ለመናገር ሰው ተመካክሮ ይነግዳል። እኛ ተመካክረን አበድን። እውነቱን ለመናገር ዛሬ ምን ሰማው በየሚዲያው የምንሰማው ባህር ዳር የተፈጸመውን አሰቃቂ ወንጀል መቀሌ ተሰሙታላችሁ፣ አዋሳ ተሰሙታላችሁ፣ ናዝሬት፣ አዳማ፣ ጅጅጋ ተሰሙታላችሁ። ይሄ ማለት ምን ማለት ነው? ልናብድ ነውና እበዱ ተብለን ተደዋውለን በጅምላ ያበድን እስከሚመስለን ድረስ ማለት ነው። እና ከናዝሬት ደግ ና ያለው አልተከራከሩም። ለማንኛውም ና ያለ ምክንያቱም አባቶች ሲናገሩ ፊልጶስ ብዙ ትምህርት የለውም፣ ናትናኤል ግን ምሁረ ኦሪት ነው። ኦሪቱን በደንብ ያውቀዋልና ተከራክሮ መርታት አልቻለም። ስለዚህ በንግግር ሊረታው ስላልቻለ ናና እይና ተወስናለህ አለው። ይዞት መጣ። ገና ጌታ ሲያየው ይሄ ሽንገላ የሌለበት ክፋት ተንኮል የሌለበት እውነተኛው እስራኤላዊ ገና ዛሬ መጣ ብሎ መሰከረለት። በኋላ ናትናኤል መደነቅ ጀመረ። የት ታቀኛለህ ጌታዬ አለ። ርኢኩከ በታሕተ ዕፀ በለስ፣ ከበለሱ በታች እዛፉ ስር ቁጭ ብለህ ሳለህ አውቅሃለሁኝ። ምን ማለት ነው? በአዳምና ሔዋን ባመጡት በበለስ ምክንያት በመጣው ፍዳ ተይዘህ በኃጢአት ውስጥ እያለህ አውቅሃለሁ። በበለሱ ስር እዛፉ ስር ቁጭ ብለህ ትሰራ የነበረውን ስራ አውቃለሁኝ አለው። ከዚያ በኋላ በአማን አንተ ውእቱ ወልደ እግዚአብሔር የእግዚአብሔር ልጅ ነህ፣ ወአንተ ወንጉሶሙ ለእስራኤል የእስራኤል ንጉስ አንተ ነህ። ቅድም ፊልጶስ ናትናኤልን ሲጠራው የማን ልጅ አገኘን ብሎ ነው የጠራው? ሰምታችሁኛል? የማን ልጅ አገኘን ብሎ ነው የጠራው? ጮክ ብላችሁ ንገሩኝ በደንብ። የማን ልጅ? የዮሴፍን ልጅ አገኘን ብሎ ነው የጠራው። ናትናኤል ግን ከመጣ በኋላ ተምሮ ተቀይሮ በሚያየው ነገር ተቀይሮ የዮሴፍ ልጅ እንኳን አገኘሁ ነው ያለው አይደለም። የማን ልጅ አለው? የሕያው እግዚአብሔር ልጅ የእስራኤል ንጉስ አንተ ነህ አለው። ፊልጶስ የሰጠው መረጃ እንዳቅሙ ነው። ዕውቀት ያድጋል። ምዕመናን ዕውቀት ያድጋል። በቤተ ክርስቲያናችን ወጣኒ ማዕከላዊ ፍጹም የሚባል አለ። ወጣኒ ጀማሪ የሚባል እኛ ጀማሪም አይደለንም ገና ሁሉም ስለሌለንበት እንደው በመጽሐፍ የተጻፈውን ምን እናገረው ወጣኒያን የሚባሉ አሉ፣ ማዕከላውያን የሚባሉ አሉ፣ ፍጹማን የሚባሉ አሉ። እነዚህ በወጣኒነታቸው የራቀውን ያያሉ፣ በማዕከላዊነታቸው የረቀቀውን ያያሉ፣ በፍጹምነታቸው የሩቁም የረቂቁም ባለቤት የሆነውን እግዚአብሔርን ያያሉ ቅዱሳን ሲበቁ። አሁን ፊልጶስ የሰጠው መረጃ ምንድነው ያለው? ነቢያት የጻፉለትን ሙሴ የጻፈለትን ነቢያት ትንቢት የተናገሩለትን የናዝሬቱን ኢየሱስ የዮሴፍን ልጅ አገኘ ነው ብሎ ተናገረ። አሁን ናትናኤል ሲመጣ ግን እውነትህን ነው የዮሴፍ ልጅ አይደለም ያለው፣ መጥቆ አልፎት ሄደ። ይገርማችኋል፣ አልፎት ሄደ። አንተ የሕያው እግዚአብሔር ልጅ የእስራኤል ንጉስ ነህ አለው። ይሄን ናትናኤል አታድንቅ፣ ገና ወምዝ ዘያቢ ትሬኢ ገና የበለጠ ነገር ታያለህ። እንዘ ይትራሃዋ ሰማያት ሰማያት ሲከፈቱ ታያለህ። ወመላእክት እንዘ ያርጉ ወይወርዱ ሀበ እጓለ እመሕያው መላእክት ወደ ሰው ልጅ ሲወጡ ሲወርዱ ታያለህ። ገና መላእክት ደረጃ ትደርሳለህ። ገና ትረቃለህ፣ ትመጥቃለህ። መንግስተ ሰማያት አስገቢ፣ አስወጪ፣ አጽዳቂ፣ ኮናኝ፣ ሰጭ፣ ነሽ ትሆናለህ። ገና ትልቅ ደረጃ ትደርሳለህ ሲለው ነው ብለው ሊቃውንት ይናገራሉ። ምዕመናን ባጭሩ ኑና እዩ ነው። አያችሁ ናትናኤልን ፊልጶስ ናትናኤልን የረታው መጥቶ ማየት ነው። እኔ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እድለኛ ቤተክርስቲያን ስለሆነች ለስሜት ሕዋሳት የሚስማሙ ስራዎች አሏት። በአይን የሚታይ ጽላቱ፣ ታቦቱ፣ ጸናጽሉ፣ ከበሮው፣ እምነቱ፣ ጸሎቱ አለ። በጆሮ የሚሰማ ዜማው፣ ቅኔው፣ ትርጓሜው አለ።
በአንደበት የሚቀመስ የክርስቶስ ሥጋ አለ፣ የክርስቶስ ደም አለ፣ የሚለበስ ጸጋ መንፈስ ቅዱስ አለ። ሁሉ የተትረፈረፈላት የተሟላላት ቤተክርስቲያን ናት። ነገር ግን እቺ ቤተክርስቲያን በየዘመኑ ፈተና ይበዛባታል። በየዘመኑ ማይበሉ ወጀቡ ከአራት ወገን ይመጣባታል ብዬ አምናለሁ። እኔ የመጀመሪያ ፈተናዎቿ ራሳቸው ልጆቿ ናቸው። ራሳቸው ልጆቿ ናቸው። ከውስጥ ወደ ውጭ የሚገፏል፣ ከውጭ ወደ ውጭ የሚገፏል። በእናትነቷ ከማህፀኗ ተወልደው እንደው እውነቱን ለመናገር አሁን እየበጠበጡን እየረበሹን የመጡት ከውጭ የመጡት ጠላቶቹ አይደሉም። ከሌላ ቦታ ከውስጥ የመጡት ከአፈር ከትቢያ አንስታ ልብስ እንደው የነፍሱን ተውት፣ የጽድቁን ተውት፣ የመንግስተ ሰማያቱን ተውት፣ የጸጋውን ተውት፣ በሃይማኖት ስለሚገኘው ልጅነት ተውት። በስጋዊ ኑሯቸው ከትቢያ አንስታ ከአፈር አንስታ እንዴት ዋላችሁ የሚላቸው ሰው ያልነበሩ የሌላቸውን ሰዎች ከባዶነት አንስታ በልተው ጠጥተው ለብሰው እንዲኖሩ ያደረገቻቸው መልሰው በእሷ ላይ ሰቆናቸውን ያነሱ ጣታቸውን የቀሰሩ ምላሳቸውን ያስረዘሙ እርግማን የሚተፉ ልጆች ከውስጡ የመጡባት ናቸው። እነዚህ በየዘመኑ ተነስተዋል። ታውቃላችሁ፣ በክርስቶስ ጉባኤ ሲበጠበጥ የነበረው የክርስቶስ ጉባኤ ከውጭ አይደለም። የዮናስ መርከብ ልሰጥም የነበረው ከውጭ ማይበል በውጭ ከመጣው ማይበል ሞገድ አለ። የውጭን ማይበል ሞገድ ጎትቶ ያመጣው ውስጥ ያለ ዮናስ ነው። ዮናስ ነው ተስትጥል መርከቡ ሰላም ሆነ። ዛሬም ከቤተ ክርስቲያኒቱ ተወጥተው መጣል ያለባችሁ ቆሻሹ ሊኖሩ ይችላሉ። ከውስጥ ያሉ እርግማን የሆኑ ሰዎች ለመርከቧ መስጠም፣ ለመርከቧ መናጥ መናወጥ፣ ለሞገዱ ለማይበሉ መነሻ ሆነው ያገለገሉ ክፉ ሰዎች አሉ። ይሄ እውነቱን ለመናገር ቄሱን ይመለከታል፣ መነኩሴውን ይመለከታል፣ ጳጳሱን ይመለከታል። አንዳንድ ለቤተክርስቲያን ቅርብ ነን ብለው የሚያምኑ ምዕመናኑን ጭምር ይመለከታል። ስለዚህ የመጀመሪያው የቤተክርስቲያን ጥላቶቿ ራሷ ልጆቿ፣ ሁለተኛ ፖለቲከኞቹ ናቸው። በየዘመኑ የኢትዮጵያ ቤተክርስቲያን በፖለቲካ ስትፈተን ኖራለች። በንጉሱ ዘመንም ብትሉት በቀጥሎ በመጣው በጠቅላላው ምን ገሌ ከገሌ ያሰኝ ደህና ዋላችሁ። አቤት እናንተ አቁበታል። የኢትዮጵያ ሕዝብ ሌላው እየነደደ ዳቦ መጋገር የሚፈልግ ነው። በገጠር ምን ይባላል? ሰነፍ ሴት ታቁታላችሁ መቼም እዛ ሀገር አለን። ሰነፍ ሴት ምጣድ አትጥድም ይባላል። በቅል ነገር ሊጧን ትይዝና የሰማ ምጣድ ትፈልጋለች። እንትናየ ዛሬ ምጣድ ታሰሚያለች። አዎ እንደው አንድ እንጀራ ሰፋለሁኝ። በሰማ ምጣድ እንጀራ ጋግራ ትመጣለች። ዛሬ በሰማ የህዝብ ስሜት እንጀራ የሚጋግሩ ስግብግብ ሰነፍ ሰዎች አሉ። የራሳቸው ምጣድ የላቸው ግን እንጀራ ይበላሉ። የራሳቸው እሳት የላቸው ግን ያነዳሉ። እና ቤተክርስቲያን ሁለተኛ ጠላቶቿ በየዘመኑ የሚነሱ ፖለቲከኞች ከግራ ቀኛሉ። ሶስተኛው ሌሎች ሃይማኖቶች። እኔ ሌሎች ሃይማኖት እውነቱን ለመናገር ጨዋውን በብዙ 100 ሚሊዮን በዓለም ላይ ብዙ ሙስሊም አለ፣ ብዙ ፕሮቴስታንት አለ። የኢትዮጵያ ቤተክርስቲያን ተስማምታ ለመኖር ችግር የለባትም። በ6ኛው መቶ ክፍለ ዘመን ሙስሊም ወንድሞቻችን ሲመጡ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሯን ከፍታ በእንግድነት ተቀብላ ሲመጡ እንደዚሁ ነው እውነቱን ለመናገር። ነገር ግን ጥቂት እዚህ ግቡ የማይባሉ እምነቱን የማይወክሉ ሰዎች ግን ቤተክርስቲያን ብትዳከም ቤተክርስቲያን ብትጠፋ ሰዎች አሉ። አራተኛ አልጠግባይ ሰዎች፣ ስግብግብ ሰዎች፣ በሷ እናተርፋለን ብሎ የሚያስቡ ሰዎች አሉ። ገንዘብ እስካገኙ ኪሳቸው እስከሞላ ሰማያዊ ጉዳይ የማያሳስባቸው በልተን እንሙት ለብሰን እንሙት ያሉ እንስሳዊ ጠባይ አውሬያዊ ባህሪ ያላቸው እንደ እንስሳት አመጋገባቸው ከእንስሳት ጠባያቸው ከአራዊት የተወሰደ በክፋታቸው ሰይጣን የሚቀናባቸው እንደው ሰይጣን የዓመት ፍቃድ ቢወጣና ቁጭ ቢል ወከለን እንሰራለን ብሎ የሚመዘገቡ ሰዎች አሉ። ያዝናለን እና ቤተክርስቲያኒቱ በዚህ በኩል እየተናጠች እየተበጠበጠች ትኖራለች። ታውቃለህ ግን እርግጠኛ ሆነን እንናገራለን፣ ማይበሉን ታልፈዋለች፣ ሞገዱን ታልፈዋለች፣ ትሻገረዋለች። ምክንያቱም ክርስቶስ አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲመልስ ክርስቶስ ምንድነው ያለው? አንተ ውእቱ ወልደ እግዚአብሔር ያው አንተ ኮክ አንተ አለት ነህ። በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ።
ዋና ቅጸ ሲኦልኒ እየሄይልዋ የገሃነም ደጆች አያናውጧትም ተብሎ ቃል ተገብቷል። መስራቿ ትናንትና ነበረ፣ ዛሬ ያለ፣ ለዘላለም ይኖራል። ዘመና ለብጠው እግዚአብሔር በምርጫ አይሸነፍም። እግዚአብሔር መፈንቅለ መንግስት አያሰጋውም። እንኳን አሁን ዓለም ሳይፈጠር ንጉስ ነበረ። ዓለምን ፈጥሮ ንጉስ ነው። ዓለምን ማሳልፎ እንደነገሰ ይኖራል። ቤተክርስቲያን ደግሞ የማን ቤት ናት? የሱ ቤት ናት። ከዛ ደግሞ ከሱ ቀጥሎ አጥንታቸውን የከሰከሱ ላባቸውን ያፈሰሱ ሁልጊዜ እንደምለው ጀርባቸውን ለጅራፍ አንገታቸውን ለሰይፍ አይምሯቸውን ለመጽሐፍ ሰጥተው አይምሯቸው መጽሐፋዊ አንገታቸው ለሰይፍ ጀርባቸው ለጅራፍ አንደበታቸው ሆዳቸው ለጾም አንደበታቸው ለጸሎት የባከነ ጊዜ የባከነ ገንዘብ የባከነ አካል የሌላቸው ለክርስቶስ ኑረው ለክርስቶስ የሞቱ ዛሬም በክብር ያሉ ሕያዋን ከሞት በሕይወት ካለነው ከኛ የተሻሉ ሕያዋን ቅዱሳን አሉ። ጠባቂዎቹ አሉ። እነሱ መላእክት ይጠብቋታል። ጻድቃን ይጠብቋታል። መላእክት የቤተ ክርስቲያናቱ ገበዝ ጠባቂዋ ድንግል ማርያም አለች። ስለዚህ ማይበሉ ሞገዱ ፈተናው ብዙ ነው ወይ? አዎ ይቀጥላል። ምክንያቱም ባለቤቱ በመስቀል ላይ የሆነውን አይታቸዋል። 33 ዓመት ከ3 ወር ክርስቶስ በምድር ላይ ሲመላለስ አለቀሰ ተብሎ እንጂ ሳቀ ተብሎ አልተጻፈለትም። ከለምጻሞች ጋር ዋለ እንጂ ከዘናጮች ጋር ዋለ ተብሎ አልተጻፈለትም። ከአይነ ስውራን ጋር እንጂ አይናቸው ኮከብ ተብሎ ከሚደነቁት ጋር አልዋለም። ክርስቶስ ከአንካሶች እንጂ ከሯጮች ከአትሌቶች ጋር አልዋለም። ክርስቶስ ከሞላላቸው ጋር አልዋለም፣ ከጎደለባቸው ጋር። እንዳውም ታላቁ ሊቅ ዮሐንስ አፈወርቅ ክርስቶስ የት ይገኛል ብለህ ከጠየቀኝ ወሶበት ይውጾ ለድውይ በህየት ረክቦ ጥቃራቱ በሽተኛውን ስትጠይቅ ካልጋው አጠገብ ታገኘዋለህ። ወሶበት ይውጾ ለሙቁህ እስረኛውን ስትጠይቅ ከዘመድ አስቀድሞ ስንቅ ሆኖ እዛው ታገኘዋለህ አለ። ክርስቶስ በሞላበት አይገኝም። ከበር ቁሜ አንኳኳለሁ አለና ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ አለ። ገብቼስ እራት እበላለሁ። እራት መጨረሻ ምግብ ነው። በጨለመብህ ሰዓት፣ በጎደለብህ ሰዓት ጤና፣ ዘመድ፣ ገንዘብ በከዳ ሰዓት ሜዳው ገደል፣ ቀኑ ጨለማ፣ ፈውሱ በሽታ፣ ትርፉ ኪሳራ በሆነብህ ዘመን እግዚአብሔር ከጎን ይገኛል ማለት ነው። ስለዚህ ቤተክርስቲያኒቱ ኑናዩ የምንላት ቤተክርስቲያን ናት። ዛሬ መስቀሉን እያያችሁት ነው። እግዚአብሔር ይመስገን። በየዓመቱ መስቀል ይከበራል። በየዓመቱ ጥምቀት አለ። አሁን ደግሞ ወጣቶቹ ደግሞ እየተጠናከሩ ደግሞ የአይላፍ ዝማሬ የሚባል ደግሞ ነጭ በነጭ ተለብሱ ደግሞ መጥቷል። ይሄ ሁሉ የቤተ ክርስቲያኒቱ ማይሞል ሞገዱን ተሻግራ እንደምታልፍ ማረጋገጫ ነው። ኑና እዩ። ማነው ናትናኤል ከፊልጶስ በልጦ ሄደ እና እንግዲህ ብፁዕ አባታችን ይሄንን ትልቅ ጉባኤ ያዘጋጁት ለግንዛቤ አይደለም፣ ለገንዘብ ነው። ደህና ዋላችሁ። በደንብ ስሙኝ። ዛሬ የግንዛቤ ሰዓት አይደለም። የምንድነው? የገንዘብ ነው። እና በኋላ ለዚህ የተመደቡ ሰዎች አሉ። እንግዲህ ለግንዛቤ የተመደብነው እኛ ነን። ለገንዘብ ደግሞ የተመደቡ በኋላ ይመጣሉ። እኛ ነፍሳችሁን አንኳኩተናል፣ ኪሳችሁን የሚያንኳኩ በኋላ ይመጣሉ። ደህና ዋላችሁ። ስለዚህ እናንተ ብር አምጡ፣ እኛ ምስጢር እናውጣ፣ ተያይዘን ገነት እንግባ እያለን ነው። ጽደቁ ነው እያልን ያላችሁ። ኪሳችሁን ክፈቱ። አንዳንድ አባቶች ካቡነ ወደ አቦ ያሽቆለቆሏል። ይሄ እና አባቴ ገብረ ኪዳን ይገባቸዋል። ይሄ ከአባታችን ወደ አባቴ ወረዷል። ከሰማያዊነት ወደ ምድራዊነት፣ ከምድራዊነት ደግሞ ወደ ወረዳ፣ አሁን ወደ ሰፈሩ እና የጋራ አባት ናቸው። ብፁዕ አቡነ አብርሃም የግንባር ስጋ ናቸው። ፊት ለፊት ነው የሚናገሩት። ይሄን ጽርሐ ጽዮን ደግሞ ቢገነባ የሚገርማችሁ ዛሬኛ ላሊበላን አስጎብኝተን እንደው ጽርቁን እኮ ተውት፣ ብንሞት እንፈታበታለን፣ ብንጠመቅ እንከብርበታለን፣ ብናገባ እንሞሸርበታለን። ዛሬም ስራ ላይ ነው። ነገር ግን የዛሬ 800 ዓመት ላሊበላ አባታችን ያንን ሲሰራልን በላሊበላ ብዙ ሚሊዮን ዶላር ይገኝበታል። በእውነቱ አባቶቻችን አርቀው ሐሳቢ ናቸው እና ጽርሐ ጽዮን ደግሞ ነገ ሲገነባ ነገ ሲለወጥ ብፁዕ አባታችን አቡነ አብርሃም ነገ በሕይወት ሲያልፉ ይሄ የእናንተ ንብረት ነው፣ የኢትዮጵያ ቤተክርስቲያን ሀብት ንብረት ነው። ይገርማቸዋል። ከደርግ በኋላ ግን ከመንግስቱ ኃይለማርያም ከደርግ በኋላ ነው በለው በጥቅሉ ቤተክርስቲያን ምዕመናን ናቸው ራሳቸው ገንዘብ እያወጡ የሚሰሩት።
ከኋላ እነ ቦሌ መድኃኔዓለም እነ አዲሱ ሚካኤል እነ አማኑኤል እነ ሐዋሳ ገብርኤል እነ ናዝሬት ማርያም በየቦታው በእውነት በጣም ትልልቅ አብያተ ክርስቲያናት ኢትዮጵያውያን ለራሳቸው በኪራይ ቤት እየተንከራተቱ ሰማያዊ ቤታቸውን የሚሰሩ ናቸው። ሳይሞላላቸው እየራበው የኢትዮጵያ ሕዝብ እየጠማው የሚያጠጣ እየራበው የሚያበላ እየቸገረው የሚሰጥ ሕዝብ ነው። ጠንካራ ሕዝብ ነው በእውነት። እንደው ፈረንጆቹ አሁንኛ እየገጠመን ያለው መከራ ቢገጥማቸው ወደ እግዚአብሔር ሚሳኤል ይተኩሱ ነበር። የኢትዮጵያ ሕዝብ ግን እንዲህ እየራበው እንኳን እንዴት አደርክ ሲብላ ምንድነው የሚለው? እግዚአብሔር ይመስገን። እያመመው እንዴት አደሩ ማማ እግዚአብሔር ይመስገን ይላሉ። ምክንያቱም ባይፈቅድ ሙቻ አድር ነበር እኮ ነው መልእክቱ። ይገርማቸዋል። እኔ እንግዲህ ያጎደልኩትን ሞልተው ያጣመምኩትን አቃንተው ትርፍርፍ አድርገው እኔንም እናንተንም ማን ነገር ግን የመጣሁበት ስለሆነ ነው። እድሜና ጤና ይስጥልን። 3 ጊዜ ቃለ ሕይወት ያሰማልን በሉ። አሜን አሜን። ደህና ዋሉ። እግዚአብሔር ይስጥልን።